በበደላችሁና በኃጢአታችሁ ሙታን ነበራችሁ። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ በጸጋ ነው እንጂ የሚጀምረው ወንጌል በሙሴ ሕግ አይደለም የሚጀምረው ነው እያላችሁ እግዚአብሔር ድንገት በቸርነቱ በምህረቱ ነው ወደ አብርሃም የመጣው። እግዚአብሔርን መምሰል የሚባል ነገር በአብርሃም ዘንድ አልነበረም። እኔና እናንተም እንደዛ ነን። በራስህ አልዳንክም። እግዚአብሔር ነው በልብህ ውስጥ ብርሃን ይብራ ያለው። በሐዋርያት ሥራ ምዕራፍ 7 ላይ ከቁጥር 1 ጀምሮ እስከ ቁጥር 14 ጥቂት አለፍ እያልኩ ላንብበው። ሊቀ ካህናቱም ይህን ነገር እንዲህ ነውን አለው። እርሱም እንዲህ አለ፣ ወንድሞችና አባቶች ሆይ ስሙ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና ከሀገርህና ከዘመዶች ወጥተህ ወደማሳይህ ወደ ማንኛውም ምድር ና አለው። በዚያን ጊዜ ከከለዳውያን አገር ወጥቶ በካራን ተቀመጠ። ከዚያም አባቱ ከሞተ በኋላ እናንተ ዛሬ ወደምትኖሩባት ወደዚች አገር አመጣው። በዚያችም የእግር ጫማስ እንኳ የሚያህል ርስት አልሰጠውም። ነገር ግን ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ተስፋን ሰጠው። ልጅ ሳይሰጠው ምን ሰጠው? ተስፋን ሰጠው። እስኪ በሉ ልጅ ሳይሰጠው ተስፋን ሰጠው። ሃሌሉያ። እግዚአብሔርም ዘሩ በሌላ ሀገር ምጻተኞች እንዲሆኑ 400 ዓመትም ባሪያዎች እንዲያደርጓቸው እንዲያስጨንቋቸውም እንዲህ ተናገረ። ደግሞም እግዚአብሔር እንደ ባሪያዎች በሚገዟቸው ሕዝብ ላይ እኔ ፈርድባቸዋለሁ፣ ከዚያ በኋላ ይወጣሉ፣ በዚያ ስፍራ ያመልኩኛል አለ። የመገረዝንም ኪዳን ሰጠው። እንዲሁም ይስሐቅን ወለደ። በ8ኛውም ቀን ገረዘው። ይስሐቅም ያዕቆብም 12ቱን የአባቶች አለቃ የአባቶችም አለቆች በዮሴፍ ቀንተው ወደ ግብፅ ሸጡት። እግዚአብሔርም ከእርሱ ጋር ነበር። እስኪ በሉ እግዚአብሔርም ከእርሱ ጋር ነበረ። ከመከራውም ሁሉ አወጣው። በግብፅ ንጉሥ በፈርዖን ፊት ሞገስና ጥበብን ሰጠው። በግብፅና በቤቱ ሁሉ ላይም ቢትወደድ አድርጎ ሾመው። በግብፅና በከነዓንም አገር ሁሉ ራብና ብዙ ጭንቅ መጣ። አባቶቻችንም ምግብን አላገኙም። ያዕቆብም በግብፅ እህል መኖሩን በሰማ ጊዜ በመጀመሪያ አባቶቻችንን ሰደዳቸው። በሁለተኛውም ዮሴፍ ለወንድሞቹ ታወቀ። በስንተኛ? በሁለተኛውም ዮሴፍ ለወንድሞቹ ታወቀ። የዮሴፍ ትውልድ በፈርዖን ዘንድ ተገለጠ። ዮሴፍም አባቱን ያዕቆብንና 75 ነፍስ የነበረውን ቤተ ዘመድ ሁሉ ልኮ አስጠራ ይላል። የጌታ ስም የተባረከ ይሁን። አሜን። እንደዚህ ማንበብም አንዳንዴ ጥሩ ነው። እንግዲህ እስጢፋኖስ ሲናገር መጀመሪያ እንደምታውቁት ምዕራፍ 6 ላይ በኃይልና በጥበብ የተሞላ ሰው ነበረ። ጸጋ ነበረበት፣ ኃይል ነበረበት። ከዛም በሐሰት ተከሰሰ። የተከሰሰበት ምክንያት ይሄንን የተቀደሰ ስፍራ ኢየሱስ የሚሉት ንጉሥ ያፈርሰዋል ሲል ሰምተነዋል የሚል ነው አንደኛው። ሽማግሌዎችን አናደው በዚህ ነፃ አውጪ በምትባለው ምኩራብ የነበሩ ሰዎች ያው ሊቋቋሙት ስላልቻሉ የጥበብ ንግግሩን የእግዚአብሔር ቃል ዕውቀቱ በጣም የሚያስገርም ስለነበረ ይዘው ወደ ሽማግሌዎች እንዳመጡትና የሐሰት ሰዎችን አምጥቶ ክስ እንደመሰረቱበት በዛ ስፍራ ላይ በዛ ሰዓት ላይ በመጨረሻው ሰዓት ፊቱ ደግሞ እንደ መልአክ ያበራ ነበር የሚል ቃል አለ። 6ኛው ምዕራፍ መጨረሻ ላይ ማለት ነው። እና ከዛ ይህ ነገር እንዲህ ነው ወይ ብሎ በተከሰሰበት ስፍራ ስለራሱ ምላሽ እንዲሰጥ በተሰጠበት ቦታ ላይ ነው እንግዲህ 14ቱን ቁጥር አሁን የጀመርነውን የተናገረው ማለት ነው። በቀጥታ ወደ ጉዳዩ መግባት እየቻለ ስለምንድን ነው የብሉይ ኪዳንን ሐሳብ መናገር ያስፈለገው? በአዲስ ኪዳን እኮ ያለን ሰዎች እኒህ አይነት ነገሮች ይገቡናል ብለን ብንጠይቅ አውዱን የተከተለ ነገር ለሰዎቹ ማስተላለፍ የፈለገው ነገር አለ። የሚያውቁትን እንደሚያውቅ ግን የማያውቁትን ደግሞ እንደሚያውቅ እንዲያውቁ ማለት ምን ማለት ነው?
አሁን የሚያወራላቸውን ነገሮች በሙሉ ያውቁታል። በየሰንበታቸው የሚያነቡት ነው፣ የሚያውቁት ነው። ግን ደግሞ በዚህ ቃል ውስጥ ደግሞ ያለውን የእግዚአብሔርን ሐሳብ ደግሞ የማያውቁት እሱ ግን በመንፈስ የሚያውቀው አለና ስለዚህ እስጢፋኖስ ሲናገር እየነገራቸው ያለው የእግዚአብሔር ወንጌል የሚጀምረው አንደኛ በሙሴ ላይ የስድብን ቃል ተናግረዋል፣ ይሄን ቤተ መቅደስም እንደዚሁ ያፈርሰዋል ብለው ነው የከሰሱት። ስለዚህ ምን ብሎ ነው የሚጀምረው? መጀመሪያ ሲጀምር እሱ ከሙሴ አይጀምርም። እየጀመረ ያለው ከማን ነው? ከአብርሃም ነው የሚጀምረው። ከአብርሃም ነው የሚጀምረው። ስለዚህ ወንጌል የሚጀምረው የሚላቸው ከሙሴ ሳይሆን ከማን ነው እያላቸው ነው? ከአብርሃም ነው። በሙሴ ሕግ አይደለም የተጀመረው። ከሙሴ ዘመን ከ400 ዓመት በፊት ነው ወንጌል የጀመረው ይላቸው። ኢየሱስ ያድናል። አጠገባቸው ያለውን ሰው እንደዚህ በሉት፣ የአብርሃም ታሪክ በሉት እስቲ የእግዚአብሔርን ጸጋ የሚያጎላ ነው በሉት እስኪ። አያችሁ፣ አሁን በጸጋ ነው እንጂ የሚጀምረው ወንጌል በሙሴ ሕግ አይደለም የሚጀምረው ነው እያላቸው ያለ። ስለዚህ ስለ አብርሃም ነው የጀመረው። ኦኬ፣ ስለ አብርሃም ምን ጀመረ? አንደኛ አብርሃም አረማዊ ነው። አረማዊ ሰው ነው። ሁለተኛ ጨረቃ አምላኪ ነው። አረማዊ ነው። እንደማ እንደ ኡርና እንደ ካራን ሰዎች በኡርና በካራን ነው የሚኖረው። ሰው እንደነሱ ነው የሚያመልከው። የአረማውያንን አማልክት የሚያመልክ ነው። እስኪ በኢያሱ መጽሐፍ ምዕራፍ 24 ቁጥር 2 ላይ እናንብብ። ኢያሱም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ ይልና ሌሎችንም አማልክት ምን አሉ? አመለኩ ይላል። ማን ነው ይሄን የሚያወራው? ኢያሱ ነው የሚነግራቸው እንድታውቁት። መጀመሪያ አባቶቻችሁ ያመልኩት የነበረው ጣዖት ነበር የሚያመልኩት። ስለዚህ የአብርሃም ሕይወት ወንጌልን የሚያጎራና ጸጋን የሚያጎላ ነው። ስለዚህ ከሱ ነው እስጢፋኖስ ለነዚህ ሰዎች የሚነግራቸው። ለሙሴ ሕግ የሚቀኑ ለቤተ መቅደሱ በጣም የሚቀኑ ታውቃላችሁ ስለ ፈሪሳውያን። እና ምን ተፈጠረ ሲባል እግዚአብሔር ድንገት በቸርነቱ በምህረቱ ነው ወደ አብርሃም የመጣው። አብርሃም ፈልጎ ሳይሆን ማን ፈልጎት? እግዚአብሔር ፈልጎት። እስኪ አሜን በሉ እስቲ። እኔና እናንተም እንደዛ እንሄዳን ነው። በራስህ አልዳንክም። እግዚአብሔር ነው በልብህ ውስጥ ብርሃን ይብራ ያለው። ሃሌሉያ! የወንጌሉን ብርሃን ያበራል እግዚአብሔር። መንፈስ ቅዱስ ነው ያበራል። እስኪ በደንብ አሜን። ስለዚህ እግዚአብሔር በቸርነቱ ራሱን ለአብርሃም ገለጠ። ስለ አብርሃም ስናወራ ምንም አይነት የቀደመ መልካም ስራ የለውም። በመልካም ስራው እግዚአብሔር ወደሱ አልመጣም። እግዚአብሔርን መምሰል የሚባል ነገር በአብርሃም ዘንድ አልነበረም። እሱ ብቻ አይደለም፣ አጠገባቸው ያለውን ሰው አብርሃም አልተገረዘም ነበር በሉት። የእስራኤል አባል አልነበረም በሉት። ከአይሁድ ይልቅ ምን ነበር? አሕዛብ። አብርሃም። ይሄን ማን ነው የሚያወራው? እስጢፋኖስ ነው የሚነግራቸው። በማን? በገዳዮች እነዚህ ሽማግሌዎች በሙሴ ሕግ ላይ ያላቸው አመለካከት ያው እንደምታውቁት ለሕግ የሚቀኑ ናቸው ይላል መጽሐፍ። ስለዚህ እግዚአብሔር ወደ አብርሃም መጣና አብርሃም የእግዚአብሔርን ተስፋዎች እንዲያምን ጋበዘው። እግዚአብሔር ለሱ በምዕራፍ 12 ላይ ነው አይደል የሚጀምረው? በዘፍጥረት ከዘመዶች ከቤተሰቦች ከአገርህ ተለይና ውጣ፣ ካመንከኝ ውጣ። ስለዚህ ጋበዘው። በእምነት ምድሩን እንዲለቅ እግዚአብሔር አብርሃምን ጠየቀው። በእምነት የሐዋርያት ሥራ ምዕራፍ 7 ቁጥር 2 ላይ እርሱም እንዲህ አለ፣ ወንድሞችና አባቶች ሆይ ስሙ፣ የክብር አምላክ ለአባቶቻችን ለአብርሃም በካራን ሳይቀመጥ ገና በየት በሁለት ወንዝ መካከል ሳለ ምን አለው? ታየው። ገና ነው የሚለው። ከአገርህ ከዘመዶችህም ወጥተህ ወደማሳይ ወደ ማንኛውም ምድር ውጣ ና አለው። አብርሃም አምኖ አሁን እስጢፋኖስ የሚያወራውና
እንደገና ሰሚዎቹ አሁን በኮርት የሚያወራቸው ሰሚዎቹ ወዳሉበት ምድር መጣ። ኦኬ እየነገራቸው ያለው አብርሃም በዛ ስፍራ ላይ ግን ይላቸዋል አንዲት እንኳን የእግር ጫማ ቦታ አልሰጠውም የሚል ቃል አለ። ለምሳሌ እስጢፋኖስና ሰሚዎቹ ወደሚኖሩበት ወደዚህ እስራኤል ሲመጣ የእግዚአብሔር መንግስት ነገር ወደሱ በሙሴ ሕግ ወይም ደግሞ በቤተ መቅደስ ወይም ደግሞ በመገረዝ ላይ ወይም ደግሞ የእስራኤል መንግስት አባል በመሆን ላይ አልነበረም። እግዚአብሔር ወደ ማን የመጣው? ወደ አብርሃም የመጣው። በቸርነቱ ነው የመጣው፣ በምህረቱ ነው የመጣው። እስኪ አሜን። መጽሐፍ ቅዱስ እንደዚህ ይላል። ጠቆም ላርጋችሁ። በኤፌሶን ምዕራፍ 2 ላይ ምን ይላል? ቁጥር 1 ላይ ስታነቡ በበደላችሁና በኃጢአታችሁ ሙታን ነበራችሁ። አይገርምም? ሙታን ነበራችሁ። እንደገና አሁን በማይታዘዙት ላይ አለቃ ሆኖ ለሚሰራው መንፈስ በሱ ፈቃድ በፊት ተመላለሳችሁ። ከፍጥረታችሁ ሲጀመር የቁጣ ልጆች ነበራችሁ ይልና ከዛ እግዚአብሔር ግን በምህረቱ ባለጠጋ ስለሆነ የዳንኩት በምህረቱ ነው በሉት። አጠገባቸው ያለውን ሰው የዳንኩት በጸጋ ነው በሉት እስኪ። ሃሌሉያ። ስለዚህ እነዚህ ሰዎች የእስራኤል አደረጃጀት፣ እስራኤላዊ መሆን፣ መገረዝ፣ መቅደስ በጣም ኢምፖርታንትና የሚጠነቀቁለት ጉዳይ ነው። ስለዚህ ተሳድቧል የሚለውን ቃል ቀስ አድርገው ሰዎቹ በሚናደዱበት መንገድ አድርገው እስጢፋኖስን ይዘው ሲመጡ ነገራቸው። ወንጌል ከአብርሃም እንጂ ከሙሴ አይጀምርም አላቸው። ወንጌል በጸጋ ነው አላቸው። እስኪ በደንብ አሜን በሉ እንጂ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። አብርሃም ይላቸዋል ብዙ መሬት አልነበረውም። ይልቁንም ይችን ምድር ለዘርህና ለአንተ እሰጣለሁ ነው ያለው። ለአንድ ጫማ የምትሆን እንኳን አለ ባይዘወይ ሳራን እንኳን የቀበረው በገንዘብ በከዛት መቃብር ነው። ከዛች ውጪ ምንም የለው። ዋው ሙሉ መሬት አልባ ነበረ። ቁጥር 4 ላይ በዛን ጊዜ ከከለዳውያን ሀገር ወጥቶ በካራን ተቀመጠ። ከዚያም አባቱ ከሞተ በኋላ እናንተ ዛሬ ወደምትኖሩባት ወደዚች አገር አወጣው። ኦኬ በዚችም የእግር ጫማስ እንኳን የሚያክል ርስት ምን አላለውም? አልሰጠውም ይላል። አይገርምም? አልሰጠውም። ነገር ግን ይላል ገና ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ምን ሰጠው? ጮክ በለዋ። ተስፋ። አንተ ልጅ ሳይሰጠው ተስፋ ሰጠ። እግዚአብሔር ምንም ሳይኖራችሁ ቃል ይናገርባችሁ። እመኑኝ ቃሉ ከነገሩ በላይ ቀድሞ ይሆናል። ልጅ ሳይኖረው ተስፋ ሰጠው ይላል። አንዲት የጫማ እንትን እንኳን አልሰጠው ነው የሚለው። አጠገባችሁ ያለውን ሰው እንደዚህ ብላችሁ ንገሩት፣ መዳንና የመሬት ርስት የተለያዩ ናቸው በለው እስኪ። አያችሁ እነሱ ስለ መሬት ርስት ነው አይደል? ኖ ከመዳን ጋር አይገናኝም ማለት። ዘፍጥረት ምዕራፍ 15 ቁጥር 6 ላይ አብርሃም በእምነቱ የእስራኤል ምድር ርስት የሌለው ሰው ነው። አዎ አንድ የእግር ጫማ እንኳን የለውም። አዎ ግን ምን ያለ ነው? የሚያስደንቅ ነው። ርስት ሳይኖረው የጸደቀ ነው። ይኸው አብርሃምም ጽድቅም ሆኖ ምን አለ? ምን ይላል ከላይ? ኦሪት ዘፍጥረት ምዕራፍ 15 በብሉይ ኪዳን ማለት ነው። የእስራኤል ምድር የለውም ግን የጸደቀ ነው። ሃሌሉያ ሃሌሉያ። ለምንድን ነው ይሄንን የሚናገረው? እስጢፋኖስን ይሰሙት የነበሩት ሰዎች አንደኛ ስለ ዜግነት በጣም የሚጠነቀቁ የሚጨነቁ ሰዎች ናቸው። ስለ እስራኤላዊ ዜግነት፣ ስለ መሬት፣ ስለ መገረዝ በጣም የሚያሳስባቸው ሰዎች ናቸው። ሌላው ነገር ምንም አይመስላቸው። ስለዚህ ያላቸው ያለው ይቺ እናንተ አሁን የምትኖሩባት ምድር በእውነቱ መሬትና ክልል ለመዳን ምንም አይጠቅምም እያላቸው ነው። አሜን ነው ወይ? እስኪ ለመዳኔ ምንም ያዋጣሁት ነገር የለም በሉ እስኪ። በዜግነት ያልዳንኩም በሉ እስኪ። በብሔሬ ያልዳንኩም በሉ እስኪ። በቸርነቱ ነው የዳንኩት፣ በምህረቱ ነው የዳንኩት። እስኪ በደንብ አሜን ሃሌሉያ። ዋው እንደውም እንደዚህ ይላቸዋል ቁጥር 6 ላይ እያጠናን ስለሆነ
እግዚአብሔርም ዘሩ በሌላ ሀገር መጻተኛ እንዲሆኑ 400 ዓመት ስንት ዓመት 400 ዓመት ባሪያዎች እንዲያደርጋቸው እንዲያስጨንቋቸውም እንዲህ ተናገረ። ደግሞም እግዚአብሔር እንደ ባሪያ በሚገዟቸው ሕዝብ ላይ እኔ እፈርድባቸዋለሁ። ከዚያም በኋላ ይወጣሉ፣ በዚህ ስፍራ ያመልኩኛል አለ ይላል። እያወራ ያለው አሕዛብ እንኳን መዳን የሚችልበትን ጉዳይ ነው እያወራ ያለው። በዚህ ገና ምዕራፍ 7 ላይ አሕዛብ እንኳን እስጢፋኖስ የተገለጠለት የሚገርም ነው። ነግሬያቸዋለሁ። ጳውሎስ ይዞ ሄደው የሱን ነው ያልኳቸው። መልእክታት ላይ ጠቅላላ ምናልባት ጳውሎስ የሮማ ዜግነት ያለው ሰው ስለሆነ ምናልባት እስጢፋኖስን ሲከራከሩት ከነበረው ሰው አንዱም ሊሆን ይችላል ተብሎ ይገመታል። የሚያደርጉትን አያውቁምና ይቅር በሏቸው እያለ ደግሞ ሲል ሰምቶታል። ኢየሱስን አየሁት ሲልም ሰምቷል። ስለዚህ ይሄ ሰው የተናገረውን ነገር ነው የጸጋ ወንጌል ይዞ ጳውሎስ የቀጠለው። ዋው! ስለዚህ እያላቸው ያለው ምንድነው? ለብዙ 100 ዓመታት የአብርሃም ህዝቦች መሬት አልባ ነበሩ። አሁን ምንድነው ስለ መሬት የምትጮሁት ነው? ግን መሬት አልባ ሆነው ግን የእግዚአብሔር ህዝቦች ነበሩ አይደለም እንዴ? ግብጽ ሆነው የማን ህዝብ ነበሩ? ህዝቤን ሰማው ጮቱን አይደል እንዴ ያለው? የእግዚአብሔር ህዝብ ግን መሬት አልባ ነበሩ። የሰማችሁኝ ነው? ኢየሱስ ጌታ። የሆነ ነገር ብቻ ቦጭቃችሁ ለመሬት እዚህ ውስጥ ፈውስ አለ። እዚህ ውስጥ መረዳት አለ። አሜን። ዋው! ሁለተኛው ጉዳይ ያለው እዚህ ጋር ያለው መልእክት ሁለተኛው ጉዳይ ብዙ ሀብትና ሙሉ ውርስ ያለው ከመቃብር በላይ ባለው ህይወት ነው እያላቸው ነው። ሙሉ ውርስ ያለው ብዙ ሀብት ያለው ከመቃብር በላይ ነው እንጂ እዚህ አይደለም። የሚነግራቸው ይሄን ነው። እስኪ አውጣልኝ ዕብራዊ ጸሐፊ በመንፈስ ቅዱስ አማካኝነት ምዕራፍ 11 ቁጥር 16 ላይ ምን እንደተናገረ ተመልከቱ። እንዴት አይነት ሬቨሌሽን አብርሃም እንደነበረው። ዋው! ምን ይላል? አሁን ግን የሚበልጠውን እርሱንም ሰማያዊ አገር ምን ይላል? ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋል። ዋው 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 ዋው! አብርሃም የሚበልጥን አገር ከሰማይ እንደምትወርድ የሚጠብቅ ሰው ነበር። ኢየሱስ ጌታ ነው። ስለዚህ አጠገባቸው ያለውን ሰው ሙሉ ሀብት ያለው በሉት እስኪ፣ ሙሉ ውርስ ያለው በሉት፣ በላይ ነው በሉት እስኪ። ሃሌሉያ! በላይ ነው የሚጠብቀን። የሚገርም ነው። ከአይምሮ በላይ የሆነ ነው። ስለዚህ ከሙሴ በፊት ከ400 ዓመት በፊት አብርሃም አይቶታል። በእምነት ጸደቀ ተባለለት። በሕግ አይደለም የጸደቀው። ኢየሱስ ያድናል። በዘፍጥረት 17 ላይ እግዚአብሔር ከአብርሃም ጋር ቃል ኪዳን አደረገ። ከዛ በኋላ እንዲገረዝና ዘሩንም እንዲገርዝ ከዛ በኋላ ነው የነገረው። ግን የጸደቀው መቼ ነው? ሳይገረዝ። እስኪ በሉ ሳይገረዝ። ከዛ በኋላ የቃል ኪዳኑ ምልክት ተደርጎ ነው ግርዘት የተሰጠው። ምልክት፣ የመዳን መንገድ ሳይሆን ምልክት፣ የቃል ኪዳኑ ምልክት። ስለዚህ መገረዝ አንደኛ የአብርሃምን መጽደቅ አተመው። ሮሜ ምዕራፍ 4 ቁጥር 11 ላይ ቶሎ ነው የማነበው። ሮሜ መጽሐፍ ምዕራፍ 4 ቁጥር 11 ላይ ሳይገረዝም በነበረው እምነት ምን ሳይል ሳይገረዝ በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝ ምልክት ተቀበለ ይላል። የመገረዝን ምልክት። ዋው! ምን ሳይል በነበረው እምነት ግን የመገረዝን ምልክት ተቀበለ። ማን ነው የሚለው? ጳውሎስ ነው የጻፈልን። ኢየሱስ ጌታ ነው። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት ይሆን ዘንድ ነው አለ። ሃሌሉያ! ለኔና ለእናንተ ሁሉ ማለት ነው። ኢየሱስ ክርስቶስ ጌታ ነው። እስኪ በደንብ አሜን በሉ እንጂ። ሃሌሉያ! ከዛ ግን ሁለተኛው አብርሃም የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹን ከእርሱ በኋላም ያለን ቤቱን ማዘዝ ነበረበት። ቀጥሎ እሺ አውጣልኝ
ዘፍጥረት ምዕራፍ 18 ቁጥር 19 ለአብርሃም እያለው ምንድነው ያለው? የጸደክበት መንገድ አንድና አንድ ብቸኛ የመዳን መንገድ እምነት እያለው ነው ያለው። እሺ እንዲህ ይላል፣ ጽድቅና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከርሱም በኋላ ቤቱን እንዲያስ አውቃለሁና እግዚአብሔር ነው የሚለው። ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው። ይሲ ስለዚህ አብርሃም ምጽፉ ሰዎች የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከርሱ በኋላ ቤተሰቡን ማዘዝ ነበረበት። እንዲህ ብላችሁ ጻፉ፣ አብርሃም በጸጋ ተመረጠ ብላችሁ ጻፉ። ሁለተኛ በእምነት ጸደቀ። አሜን ነው። ሶስተኛ በጽድቅ ኑሮ ርስቱን ፈለገ። አብረው ነው የሚያያዙት እነዚህ። ለተገረዙት ሁሉ መተላለፍ የነበረበት ይህ መልእክት ነበር። ሃሌሉያ። እየነገራቸው ያለው ይሄን ነው እስጢፋኖስ። እስኪ አብርሃም በጸጋ ነው የተመረጠው በሉ እስኪ። በእምነት ነው የጸደቀው በሉ እስኪ። በጽድቅ ኑሮ ርስቱን ፈልጓል በሉ እስኪ። ሃሌሉያ። አያቸው ያቅ ነበር እግዚአብሔር ልጆቹን ሁሉ እንደሚያዝ በእርሱ ላይ ያደረገውን ነገር ሊያመጣ ያለውን ነገር ያሳያል አይደል ያልን ቅድም። ለተገረዙት ሁሉ መተላለፍ የነበረበት እየነገራቸው ያለው እስጢፋኖስ ይህንን መልእክት ነው። ምን? አብርሃም በጸጋ ነው የተመረጠው፣ በእምነት ነው የጸደቀው። ከዛ በጽድቅ ኑሮ ርስቱን ፈለገ እያለ ይናገራል። ስለዚህ ለእስጢፋኖስ ጠላቶች መገረዝ ከሙሴና ከአይሁድነት ጋር የተያያዘ ነው። ለነሱ መገረዝ ከአይሁድና ከእስራኤላዊነት ጋር ከሙሴ ጋር የተገናኘ ነው ለነሱ። ለእስጢፋኖስ ደግሞ መዳን በመጀመሪያ ከአብርሃምና ከወንጌል ጋር የተያያዘ ነው ይላል። እንደዚህ ይላል ጳውሎስ ሲናገር፣ የሚገርም ነው። አስቀድሞ እግዚአብሔር ወንጌልን ለአብርሃም ሰበከለት ይላል። ስለዚህ በእምነት ተቀበለ ማለት። ስለዚህ እስጢፋኖስ ይሄን ነው የሚነግራቸው። እዚህ ክፍል ላይ ያለውን ሐሳብ ስታዩት ይሄን ነው የሚነግራቸው። ኢየሱስ ያድናል። እስኪ በደንብ አሜን በሉኝ። ሃሌሉያ። ስለዚህ አጠገባቸው ያለውን ሰው እንደዚህ በሉት፣ በጸጋ ተመርጠሃል በሉት እስኪ። በእምነት ጸድቀሃል በሉት። በጽድቅ ኑሮ ደግሞ በሉ ርስትህን ፈልግ በሉት። ከመቃብር በላይ በሉት ታላቅ ነገር ተዘጋጅቶልሃል። አይን ያላየው በሉት፣ የሰው ልብ ያላሰበው በሉት፣ ጆሮ ያልሰማው በሉት፣ እግዚአብሔርን ለሚወዱት በሉት እግዚአብሔር ያዘጋጀው በሉ ተዘጋጅቶልሃል። ሃሌሉያ። ኢየሱስ ጌታ። በጸጋ ነው የጸደቅነው። እስኪ በደንብ አሜን። በመገረዝ አይደለም፣ በሙሴ ሕግ አይደለም። የጸደቅነው በጸጋ ነው። ሃሌሉያ። የጸደቅነው በእምነት ነው። ሃሌሉያ። ከዛስ የጽድቅን ስራ ያገረገን የጽድቅን ኑሮ በሱ በኩል ርስታችንን እንፈልጋለን። ሃሌሉያ። ኢየሱስ ያድናል። እሺ ያጠናን ስለሆነ የመጨረሻ ሐሳብ ጠቅለል አድርገን አብረን እንጸልያለን። ሳያውቁ ቀርተው አይደለም ባይዘው እነዚህ የእስጢፋኖስ ጠላቶች ክርስቶስ ያመጣውን የማዳን መንገድ ቀንተዋል። ራሱ ይሄንን ከመጀመሪያ ጀምሮ እያደረጉ የመጡትን ነገሮች እንዳይደግሙትና ሁለተኛ ቻንስ እንዲቀበሉ ነው የመጨረሻው በዚህ ክፍል ውስጥ ያለው የእስጢፋኖስ ሐሳብ። ምን ይላል? ሐዋርያ ሥራ ምዕራፍ 7 ቁጥር 9 ላይ የአባቶችም አለቆች በዮሴፍ ቀንተው ወደ ግብጽ ሸጡት፣ እግዚአብሔርም ከእርሱ ጋር ነበረ። ምን ብለው ነው የሸጡት? ቀንተው። እስኪ በሉት በዮሴፍ ምን ብለው? ቀንተው ይላል። ስለዚህ ወደ ዮሴፍ ዘመን ነው የሚወስደን። እስጢፋኖስ እየተናገረ ያለው የእግዚአብሔር ሕዝቦች ወደ ኋላ ስለተመለሱ በእግዚአብሔር የማዳን መንገድ ላይ እንደሚናደዱ ነው እያወራ ያለው። ምክንያቱም በዮሴፍ ቀንተው እግዚአብሔር ስለመረጠው ሰው ወደ ኋላ የሚመለሱ ሰዎች ስለሆኑ ቅናተኞች ስለሆኑ እንዴት እንደሆነ አባቶች ይላል። በኋላ ምን ሊመጣ ነው? ከባድ የሆነ ቦምብ ይጥላል። ከዛ እናንተ ያልተገረዛችሁ ይላቸዋል። በኋላ አባቶቻችሁ እንዳደረጉት እናንተም ደግሞ ነው የሚላቸው። እነሱ የፈጸሙትን እንዳትፈጽሙ ነው። እሺ ምንድን ነበር የፈጸሙት? በዮሴፍ ዘመን
ዮሴፍን ቀንተው ሸጡት። እግዚአብሔር ግን በረሃቡ ዘመን ለነሱ የመዳን መንገድ አድርጎ ነበር ያመጣላቸው። ማንን? ዮሴፍን። አስቀድሞ ወደ ግብጽ እንዲሄድ ያደረገው እግዚአብሔር ለነሱ ነበር ያመጣው። ግን ቀንተው ሸጡት ይላል። ተቃወሙት። በኋላ ግን ሁለተኛ ላይ ዮሴፍ ለወንድሞቹ ተገለጠ ይላል። ከዛስ አባቱንና 70 ምናምኑን ነፍሳት ይዘው ገቡ። ቀጣይ ዘመናቸው ላይ ሁለተኛው ላይ አልተቃወሙትም። የመጀመሪያው ላይ ተቃውመውታል፣ ሁለተኛው ላይ ተቀበሉት። ለያዕቆብ ዘር ከዛ በኋላ ሰላም ነበረ። በማን ምክንያት? በዮሴፍ። እንደውም እንዲህ የሚል ቃል አለ። ዮሴፍ እንደዚህ አላቸው፣ በፈርዖን ቤት ፈርዖን ጌታ አደረገኝ አላቸው። ዋው! አይ እየነገራቸዋል። ይሄኛውም ደግሞ የሰቀላችሁትም ምንድነው እያለ ጌታ ነው አሎ እየነገራቸው ያለው ብሉይ ኪዳን ያነጻጸረ ነው እየነገራቸው ያለው። ስለዚህ ሁለተኛ ሚስቴክ አትስሩ፣ ድጋሚ አትስሩ። ሰቅላችሁታል ኢየሱስን። አሁን ደግሞ እስኪ አትሊስት ተቀበሉት ነው። ድንጋይ ልብ ስለሆነ ያላቸው የሚሰማ ማንነት ስለሌላቸው፣ እግዚአብሔር ግን ሁል ጊዜ ሁለተኛ እድል፣ ሶስተኛ እድል ይሰጣል። ባይ ዘ ዌይ ከስጢፋኖስ በኋላ በጳውሎስም እንደዚሁ በ20 ምናምነኛው ምዕራፍ እግዚአብሔር ቸርነቱ እንደገና እድል ይሰጣቸዋል እንዲሰሙ። ያው ባስወገረው ባስገደለው ሰውዬ ያንን ወንጌል አስይዞ እንደገና እድል እየሰጣቸው እንደገና ጳውሎስን ተቃወሙት። ዋው! የሰው ልብ ከባድ ነው፣ ከባድ ነው። ሁለተኛስ ነካ አድርጌው ልለፍ፣ ምናልባት የሚቀጥለው ሳምንት ሙሴንም ተቃወሙት ይላል። ሙሴ ሁለቱ ሲጣሉ መጣና መጀመሪያ አንደኛው ግብፃዊ ነው፣ አንደኛው ደግሞ እስራኤላዊ ነው። ስለዚህ ሲበድለው አየና መጣና ለነሱ ተበቅሎ ገደለው ይላል። ከዛ ሁለተኛ እንደገና ደግሞ ሲመጣ አሁን ደግሞ ሁለቱ እርስ በርሳቸው ነው የሚጣሉት። ለምን እንደምትበዳደሉት እናንተ እኮ ወንድማማቾች ናችሁ ሲላቸው፣ ባለፈው እንደገደልከው ግብፃዊ እኔንም ልትገለኝ ትፈልጋለህ? ማን ነው ለመሆኑ አንተን በእኛ ላይ ሹምና ፈራጅ ያደረገ? ዋው! ማንን ነው የሚሉት? ሙሴ። በኋላስ ሄዶ እሳቱ ቁጥቋጦው ላይ ኃይል ተቀብሎ ሲመጣ ያ ማን ነው አንተን በእኛ ላይ ያደረገው ያለውን ሁለተኛ ጊዜ ምን አሉት? ተቀበሉት። መጀመሪያ ግን ምን አሉ? ገፉት። ይሴ ገፉት። ዮሴፍን መጀመሪያ ምን አደረጉት? ገፉት። ሁለተኛ ላይ ግን ተቀበሉት። መጀመሪያ ላይ ሙሴ ምን አደረጉት? ገፉት። ሁለተኛ ላይ ምን አደረጉት? ተቀበሉት። ስለዚህ አሁንም እድል አላችሁ እያለ ነው እስጢፋኖስ። ገላችሁታል፣ ሰቅላችሁታል። አሁን የማወራው ነገር ከገባቸው በዚህ ዘመን አባቶቻችሁ ያደረጉትን ጥፋት አትድገሙት። እሱ ብቻ አይደለም፣ ሙሴ ተቀብሎ ሕጉን ሲመጣ ራሱ እንደገና ደግሞ ጣዖት እያመለኩ ጠበቁት። ጣዖት እያመለኩ በምድረ በዳ መስዋዕትን ለኔ ያደረጋችሁልኝን የአምላካችሁን የሬንፉል የእንደዚህ አላነሳችሁም ብሎ እኔም ወደ ባቢሎን እሰዳችኋለሁ። መጨረሻ ላይ ሶስተኛ ላይ እግዚአብሔርን ራሱን ገፉት። ይሲ ግን አሁንም እግዚአብሔር ደግሞ ለበደሉት እንደገና እድል አመጣ። ቃሉን የሚነግራቸው መሲ ነው። ሙሴን ቢትወደድ አድርጎ ሾመው፣ ጌታ አደረገው። አሁንም ይላል ይሄው አንድ ቃል አንብብላችሁ በሐዋርያት ሥራ ምዕራፍ 2 ከሐዋርያት 7 ቁጥር 10 ጋር ይገናኛል። ከመከራውም ሁሉ አወጣው፣ በግብጽም ንጉር በፈርዖን ፊት ዮሴፍን ማለት ነው ሞገስና ጥበብን ሰጠው ይልና በግብጽና በቤቱ ሁሉ ላይም ቢትወደድ አድርጎ ሾመው ይላል። በሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ ጴጥሮስ ሲናገር ስለዚህ ይላል ስለ ኢየሱስ ኤግዛክት ዘ ሴም ነው የሚያወራው። በእግዚአብሔር ቀኝ ምን ብሎ ከፍ ከፍ ብሎና የመንፈስ ቅዱስንም የተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትን የምትሰሙትን አፈሰሰው። እግዚአብሔር ምን አደረገው? ከፍ ከፍ አደረገው። በፈርዖን ቤት እግዚአብሔር ከፍ ከፍ እንዳደረገው እንደዚሁ ደግሞ ኢየሱስንም ምን አደረገው አለ ጴጥሮስ፣ ከፍ ከፍ አደረገው። እሱ ብቻ አይደለም። የሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ መድኃኒት አድርጎ በቀኙ ከፍ ከፍ አደረገው የሚል ቃል አለ። ራስም መድኃኒትም አድርጎ ከፍ ከፍ አደረገው። ሰው ብሉይ ኪዳን የአዲስ ኪዳን ጥላ ነው። ዋናው ማን ነው? አዲስ ኪዳን ኢየሱስ ነው። ያንዳንዱ ነገር የነበረው በሙሉ ስለማን ነው የሚያወራው? ስለ ኢየሱስ ነው። በዮሴፍ ሕይወት ውስጥ ስለማን ነው እያወራ ያለው? ስለ ኢየሱስ። ኢየሱስ ምን አለ? መጽሐፍት ሁሉ ስለማን ያወራሉ አሉ? ስለኔ ያወራሉ።
ዋው ነግሯቸዋል። እናንተ ግን አለ እያሰማችሁ ሕይወት እንዲሆንላችሁ ወደ እኔ አትመጡም ይላችሁ። ጌታ የተባረከ ይሁን። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ያድናል። ስለዚህ ሁለተኛውን እድል አልተጠቀሙ። ዮሴፍን ገፉ፣ ሙሴን ገፉ፣ ራሱ እግዚአብሔርን ገፉ፣ ኢየሱስን ገደሉ፣ እስጢፋኖስን ገፉ፣ ጳውሎስን ገፉ። ይህን ሁሉ አድርገው በመጨረሻ ላይ እግዚአብሔር እነሱን ራሳቸውን ገፋቸው። ያ ይመኩበት የነበረው ቤተ መቅደስ ተቃጠለ። ከምድራቸው ለ1800 ምናምን ዓመት በእስራኤል አልነበሩ። አለቀ፣ ተጋዙ። እግዚአብሔር ታግሶ ይሄን ሁሉ ድል ሰጥቶ ሰው ካልተቀበለ ወንጌልም ላይ እንደዚህ ነው። የማዳን ቃል በብዙ ሰዎች መጥቶ እኔ ብዙ ሰው ያውቃለሁ። ከ40 ጊዜ በላይ ወንጌል ነግረ ነው ያልነገረው ያልራራለት ያላወራው ሰው የለም። ሊሞት አንድ ቀን ሲቀረው አንድ እህታችን አግኝታው ግዴለህምና እዚህ ፍየል ቤት ጋር ያለው የጓደኛ ቸርች ምናምን እዛ አዳራሽ ውስጥ አላት ምናምን ብሎ በነገታው ሞተ ሰውየው። አለቀ። የተሰጠንን እድል እግዚአብሔር ብዙ ጊዜ እድል ይሰጣል። እድሉን ከገፋን ግን የእግዚአብሔር ፍርድ ደግሞ በጣም የከፋ ነው። እስኪ በጸጋ ድኛለሁ በሉ። እስኪ በጸጋ ጸድቄያለሁ በሉ። እስኪ ሃሌሉያ። አብርሃም ጋር ጀመረ። በሙሴ ሕግ አይደለም፣ በመገረዝ አይደለም፣ በሀገር አይደለም አላቸው። ስለዚህ ዮሴፍ እንደገፋችሁት አትግፉ፣ ሙሴን እንደገፋችሁት አትግፉ፣ በብሉይ ኪዳን እግዚአብሔርን እንደገፋችሁት አትግፉ። ኢየሱስን የሰቀላችሁትን አሁንም እድል ጴጥሮስ አላቸው አይደል? የተወሰኑ ሰዎች ተቀብለዋል። እናንተ እንዳለቆቻችሁ ባለማወቅ እንዳደረጋችሁ ታውቂያለሁ አላቸው። ስለዚህ አሁን ይሄንን የነገርኳችሁን ቃል ብትቀበሉ የመጽናናት ዘመን ይመጣላችኋል አላቸው። ከዛስ 5000 ሕዝብ ዳነ ይላል መጽሐፍ። ስለዚህ እስጢፋኖስ ይሄ የመጽሐፍ ቅዱስ ክፍል መዳን በመገረዝ በሙሴ በአይሁድ ሳይሆን መዳን ከወንጌል ጋር የተገናኘ በጸጋ ተከፍሎልሃል። ይሄንን እድል አትግፋው። ይሄንን ሄደን ነው ለሃይማኖተኛ ህዝብ አሁን ምን ነገረው ትክክል የመሰለው። በጣም እኮ አይናችሁ ሲሸፈን ጫትና መጠጥ ላይ ቁጭ ብሎ ኢየሱስ የሚያወራውን ሰው የኔ ሃይማኖት እያለ ይቃወማል። ምን ያክል እንደተሸበበ ይሄንን ሄደን የምንገፋው ከአይናችን። አሜን ነው ወይ? የወንጌሉ ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳባቸውን አሳወረ ይላል። ስለዚህ ሄደን ይሄንን እንገፋዋለን። የጸጋውን ወንጌል እንናገራለን። እስኪ መዳን በኢየሱስ ነው በሉ። እስኪ መዳን በጸጋ ነው በሉ። እስኪ ሃሌሉያ። እና ስራ አያስፈልግም ማለት ነው። ማን አለ? ያው እኮ የጽድቅን ኑሮ በመኖር እኮ ገለጠው አብርሃም ዳን። መጀመሪያ ለመጽደቅን ስራ የሚባል ነገር አያስፈልግም። የሚያስፈልገው በኢየሱስ ክርስቶስ ሞትና ትንሣኤ ማመን ብቻ ነው። እስኪ በደንብ አሜን። እስኪ በጸጋው ጸድቄያለሁ በሉ። እስኪ ሃሌሉያ። አብርሃም አለ ርስት ሳይኖረው ሳይገረዝ አረማዊ ሆኖ አሕዛብ ሆኖ ግን እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ሳይገረዝ እኔና እናንተም እንደዛ እንጆይ ያድርጉት። ይሄን በእናንተ አልፎ አሁን ይሄን የጸጋ ወንጌል ለብዙዎች ያደርሳል እግዚአብሔር። እስኪ በደንብ አሜን በሉ። እስኪ ሃሌሉያ። ብዙዎቹ በቅናት የቅናትንም መንፈስ ይገፋዋል እግዚአብሔር። ሃሌሉያ። በኢየሱስም የመጨረሻው ዘመን ሰባኪዎች እናንተ ይህን የጸጋ ወንጌል ይዛችሁ ትወጣላችሁ። ይህንን በእምነት የጸደቃችሁበትን ወንጌል ይዛችሁ ትወጣላችሁ። የምትድነው በጸጋ ብቻ ነው። ኢየሱስን ስላመንክ ብቻውን ስታምነው ትድናለህ። መዳን በጸጋ ነው። መዳን በእምነት ነው አለ። እስኪ በደንብ አሜን በሉ። እስኪ በጸጋው ድኛለሁ የሚል ሰው አለ ወይ? በጸጋው ጸድቄያለሁ የሚል አለ ወይ? እንዲያው በጸጋ ነው አይደል? ሃሌሉያ አሜን ነው ወይ?
በሙሴ አይደለም የመጣው በአብርሃም እንኳን ራሱ አሕዛብ ሆኖ በኢየሱስ አመነ በእግዚአብሔር አመነ ጽድቅ ሆኖ ተቆጠረ ጻድቅ ነው መሬት የለውም አንድ እግር እንኳን መሬት የለውም አንድ ስፍራ መቃብር እንኳን ገንዘብ አውጥቶ ገዝቶ ነው የለውም ለእናንተ አሁን የገባላችሁን ለዘር ብሎ የገባለት ቃል ኪዳን ይሄንን ምድር አላየውም አልወረሰውም ግን በሰማይ የምትወርደውን ከሰማይ የምትመጣውን የምትበልጠውን ይናፍቅ ነበር ይሄ መረዳት በኢየሱስም በእያንዳንዳችሁ ላይ ይሁን እስኪ በደንብ አሜን በሉኝ እስኪ ጻድቅ ያለው በሉ እስኪ ድኛለሁ በሉ እስኪ ይሄንን የማዳን ወንጌል በሉ እስኪ ለብዙዎች መሰክራለሁ በሉ እስኪ ሃሌሉያ በመገረዝ አልዳንኩም በሉ በሙሴ ሕግ አልዳንኩም በሉ በአይሁዳዊነት አልዳንኩም በሉ በክርስቶስ በማመን ድኛለሁ መዳን በሉ እስኪ በወንጌል ነው በሉ እስኪ በእምነት ነው በሉ እስኪ እንዲህ አይነት የእስጢፋኖስ የስብከት መንፈስ ያገኛችሁ በኢየሱስም ያገኛችሁ እስኪ እጆቻችሁን ከፍ አድርጉና ይጸጋ እንዲያገኛችሁ ልጸልይላችሁ ሃሌሉያ በሕግ የሚከራከሯችሁን በጸጋ ቃል የምታሸንፉበት በጸጋ ቃል የምትመቱበት ደግሞ የዳናችሁበትን መዳን በእውነተኛው መረዳት ኢንጆይ የምታደርጉበት የምትደሰቱበት